መሬት ላይ ፍራሽ እያደረች ነው ያረሰች። አረርቲ ማርያም ደብረገነት ወገኖቻችን ወደ 36 የሚሆኑ ቤተክርስቲያን ውስጥ መቅደስ ውስጥ ሆነው አደጋ ደርሶባቸው አንዴ ብቻ አይደለም በተደጋጋሚ ቤተሰቤን አስለቅሻለሁ። ሰላም የተወደዳችሁ እግዚአብሔር ቤተሰቦች እንዲሁም የመድህን ሚዲያ ተከታታዮች በያላችሁበት የዓለም ዳርቻ የእግዚአብሔር ሰላም የእናታችን የቅድስት ድንግል ማርያም አማላጅነት አይለያችሁ አይለይን። ዛሬም አዳዲስ መረጃዎችና ወቅታዊ በሆኑ ጉዳዮች ወደ እናንተ ብቅ ብያለሁኝ። ጫፍ ላይ ቆርጥ አድርጌ ያሳየኋችሁ ቪዲዮ እንዳለ ያየን ሀሳባችንን የምንሰጣቸው ቪዲዮዎች ናቸው። በጣም ደስ ያለኝና ሰበር የሆነብኝ ነገር ለኔ ራሱ የባሩኬ ወደ ቤቱ መመለስና ከባለቤቱ ጋርና ከልጁ ጋር መገናኘቱ የእውነት በጣም ደስታን የጫረብኝ ነገር ቢኖር እሱ ነው። ባሩኬ እንደምናውቀው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚቆረቆርና የሚጮህ ቀኝ እጁን የሚያወጣ ከጳጳሶችም ከማንም ሰው ቀድሞ ለቅድስት ቤተክርስቲያን የሚገኝ የእመቤታችን የወላዲታ አምላክ ፍቅር ያደረበት እንቁ የተዋሕዶ ወጣት እንደመሆኑ መጠን ያሳለፋቸውን መከራዎችና ያሳለፈቸውን ፈተናዎች አብዛኞቻችን ኦርቶዶክሳውያን እንዲሁም ባሩኬን የምንወደው ሁላ ጮሃንለታል። በመሆኑም በትላንትናው ዕለት ወደ በእመቤታችን በቅድስት ድንግል ማርያም ቀን ወደ ቤቱ ተመልሷል ማለት ነው። በመላኩ በቅዱስ ገብርኤል ቀን የቀጠሮም ነበረ ይግባኝ ተጠየቀበት። መላኩ ቅዱስ ገብርኤል አበሰረ፣ እመቤታችን ቅድስት ድንግል ማርያም ፈጸመችው። ስለዚህ በትናንትናው ዕለት ወደ ቤቱ ገብቷል። እንዲሁም ሌሎች መረጃዎች የምናያቸው ነው የሚሆነው። እንዲሁም በትላንትና ወረትም በጣም መሪር ሀዘን የሆነ ነገር ገጥሞናል። እኛ ኦርቶዶክሳውያኖች በምንጃር ሸንኮራ አረርቲ ቅድስት ድንግል ማርያም ቤተክርስቲያን ውስጥ ስዕል አድኖ የሚሳልበት የተደረደረ እንጨት ነበር። አብዛኞቻችን እናውቀዋለንና ያ እንጨት በመደርመሱ ምክንያት እንግዲህ ብዙ ሰዎች ህይወታቸው ያለፈበት አጋጣሚ አለ። እዛም ላይ እንግዲህ ብፁዕ አባታችን አቡነ ሳዊሮስ መግለጫ ያወጡበት ሁኔታ አለ ማለት ነው። ያንንም የምናይና ሀሳባችንን የምንሰጥ ነው የሚሆነው። እንዲሁም እሬቻ በዓል ለማክበር እንግዲህ አንድ ቀን ኦር 2 ቀን ነው የቀረው ኢሬቻ በዓል ሊከበር ማለት ነው። በዚህ በኢሬቻ በዓል የሚከበረው ነገር ምን አይነት ነው? የእውነት እንደዚህ አይነት ነገር ከሆነ ይሄ በጣም ሐሰትና ትክክል ያልሆነ ነገር ነው የሚል ነገር ተቃውሞ እንግዲህ ይወጡ ያሉ ሰዎችም አሉ። እኔም የምቃወመው ነገር አለ እና ይሄን ላይ የምናይ ነው የሚሆነው። መጀመሪያ ግን ወደ ቪዲዮ ከመሄዳችሁ በፊት የእናንተ ስራ አንድ ስራ አለ። ላይክ፣ ሼር፣ ሰብስክራይብ ማድረግ ልምዳችሁ ይሁን። ቤተሰብ ሁኑ፣ አገልግሎቱን ደግፉ። በቅድስት ቤተክርስቲያን ዙሪያ ማንኛውንም ነገር የምንሰራበት ሚዲያ ነውና ከናንተ የሚጠበቀው ግን ላይክ፣ ሼር እና ሰብስክራይብ ያደረጋችሁ ለብዙ ኦርቶዶክሳውያን እንዲደርስ ማድረስ ብቻ ነው። ወደ መጀመሪያው ቪዲዮ ልሰዳችሁ። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ እርግጠኛ ነኝ በሰጧችሁ 5 ሰከንድ ውስጥ ላይክ፣ ሼር፣ ሰብስክራይብ አድርጋችኋል ብዬ ተስፋ አደርጋለሁኝ። አሁን ቀጥታ የምንሄደው ወደ መጀመሪያው ቪዲዮ ነው። የመጀመሪያው ቪዲዮ ባሩኬ እንግዲህ ወደ ቤቱ ከተመለሰ በኋላ ያስተላለፈው ድንቅ የሆኑ መልእክቶች አሉ። እየተናነቀው ያስተላለፋቸው መልእክቶች አሉ እና ስለ ወላዲተ አምላክ ፍቅር የመሰከረበት አጋጣሚ ያለ እሱን ቪዲዮ የምናይ ነው የሚሆነው። ወደ ቪዲዮ ልሰዳችሁና ሀሳባችንን እንሰጣለን። አንዴ ብቻ አይደለም በተደጋጋሚ ቤተሰቤን አስለቅሻለሁ። በተደጋጋሚ ልባቸውን እንዲደማ ምክንያት ሆኛለሁ። ሀሳባቸው እንዲሰረቅ ከራሳቸው ጋር እንዳይሆኑ ምክንያት ሆኛለሁ። ነገር ግን እኔ ምንም አይደለም። ይሄ እስር ትንሽዬ ያደረግናት ነገር እውነት በረከት ካለው ወላዲተ አምላክ በረከቱን ከሰጠች ለኔ ሳይሆን ለባለቤቴና ለልጄ እንዲሆንልኝ ነው ወላዲተ አምላክን አብዝቼ ስጠይቃት ነበር። ዛሬ እፈታለሁ የሚል ሐሳብ አልነበረኝም። ነገር ግን ወላዲተ አምላክ በቃ ማለት እኔን ዝም አስብላ እሷ ተናገረችልኝ። እኔን ዝም አስብላ እሷ መሰከረችልኝ። በዕለተ ቀኗ ይሄ ሆነ። በጣም ብዙ ነገር ነበር የታሰበው። በጣም ብዙ ነገር ግን እንኳን እንዳሰባቸው እንዳሳቤ አላደረገችኝም። ዛሬ ለቤቴ ልጄን እንዳቀፍ ረድታኛለችና ምናልባት ታቦተ ሕግሽ ከመንበረ ክብርሽ ተነስቶ ሲወጣ እኔ ዛሬ ከዚህ እስር ቤት ወጣ ይሆን ብዬ ነው ጧት ጸሎት ሳደርስ የነበረውና ስለ ሁሉም ነገር ምንም አይደለም፣ እግዚአብሔር ይመስገን።
አደረሰን በይ እንኳን ለመለኮት ቅዱስ ዮሐንስ ለመሳይ ክብረ በዓል በሰላም አደረሳችሁ። የምናውቀው ባሩኬ ከ14 ቀን የእስራት ቀን በኋላ ወደ ቤቱ ሲመለስ ጩጫዋን ወይንም ልጁን የአብራኩ ክፋይ የሆነችውን ህፃን ልጅ በእንደዚህ አይነት መልኩ አግኝቷት እንደዚህ ደስ በሚል ሁኔታ እያጫወታት ይገኛል። እንግዲህ ባሩኬ እንደምናውቀው ለኛ ለ60 ለ70 ሚሊዮን ኦርቶዶክሳውያን ሲል ለቅድስት ቤተክርስቲያን ጥቅም ለማስከበር ሲል ወላዲተ አምላክ እመቤታችን ቅድስት ድንግል ማርያም ቅዱሳን ስሏ ሲቀደድ ለምን ብሎ በጮኸበት ጊዜ በማረሚያ ገብቷል። እንግዲህ ባሩኬ ይችን ህፃን ልጅና ያችን የመሰለች ውብ የመሰለች ባለቤቱን ትቶ ለኛ ለኦርቶዶክሳውያን እየጮኸ ቅድሚያ ለቤተ ክርስቲያን ብሎ ድምጹን ባሰማ ጊዜ ነው መከራና ፈተና እየደረሰበት ያለው። እኛ ኦርቶዶክሳውያኖች ግን በባሩኬ ላይ ብዙ ነገር ፈርደንበታል። መጠየቅ፣ መታሰር፣ መከሰስ አለበት ብለን በዳይ ከነበደሉ እንዲታሰር ያደረግነው እኛው አንገታችን ላይ ማህተም ያደረግነው ኦርቶዶክሳውያኖች ነን። ስለዚህ ግን ለምን ብለን በጮህን ጊዜ እኛም ፍትህ ለባሩኬ እያልን ድምጻችን አሰምተናል። ይብላኝ ለእናንተ ይብላኝ ለኦርቶዶክሳውያኖች ባሩኬ እንዲታሰርና እንዲጠየቅ እንዲከሰስ ለጮሃችሁ ኦርቶዶክሳውያኖች ግን ይብላኝ ለእናንተ። ነገ በየቤታችሁ የሚመጣውን ነገር እንድታስቡት ግን ልብ በሉ። በየቤታችሁ የሚመጣው ነገር ይሄ በኦርቶዶክሳውያን የተገፋፋ ነገር አይደለም። እናንተም ላይ የሚደርስ መከራ አለ። ለሃይማኖታችሁ የምትቆረቆሩ ከሆነ ቅድስት ቤተክርስቲያን ላይ ከዚህ በላይ ፈተናዋ ሊበዛ ይችላል። የዛን ጊዜ ግን የእናንተም ጥያቄ ይሆናል ብዬ ተስፋ አደርጋለሁ። ቀጣይም ቪዲዮ አለ፣ እንመልከት የቀጣዩን ቪዲዮ። የመከራን ዘመን አለፈ እንደዋዛ አንቺን ተጠግቼ የዓለም ቤዛ የልጅሽ ቸርነት ያንቺም ደግነት ባሪያሽን ሰወረኝ ካስጨናቂው ሞት እናቴ ስምሽን ስጠራ አለፈ ያ ሁሉ መከራ እንባዬ በፊትሽ ፈሰሰ እምዬ ባንቺ የታበሰ ሰላም ለኪ ደጅ ጠናው ቆይቼ ኪዳነ ምሕረትን ተጽናናዊ ረሳዋ ዘኔ የአምላክና የቤታችን ሞገሱን ተጽናናዊ ረሳዋ ዘኔን የአምላክና ለቤታችን ባለቤቴን ልብ ያጠነከረች አምላክ ናት። የቀይ ጥቁር ሆና እሷ ማርያት የለባትም። ምንም ነገር እሷ ማርያት የለባትም። የዛሬ ዓመት በዚህ ሰዓት ነው ማርያቷ ብቅ ያለው። ይሄ ለኔ በጣም ይጎዳኝ ነውና አሁን ደግሞ ሰፍቶ ሳየው ይህን በረከት ለእሱ አድርጊልኝ ብዬ ነበር ስጠራት የነበረውና ማምላክ እኔ ምንም አልላትም። አሁን እኔን ዝም አስብላ የተናገረች እኔን አንደበቴ ዘግታ የመሰከረች ወላዲተ አምላክ ናትና ማምላክ የተመሰገነች ትሁን። እንዲህ አይነት
ብቻ አመሰግናለሁ። ከሁሉም በላይ ግን እንዲህ የቀይ ጥቁር ሆነሽ አላቅም ማለት ማዲያት እንዲወጣብሽ ምክንያት የሆንኩት እኔ ነኝ አውቃለሁ። አምላክ ወላዲታና ውለታሽን ትክፈለው። የኔ ይሄ መታሰር የኔ መሳደድ እውነት በረከት ካለ እዛ እስር ቤት ውስጥ ሆኜ ስለምናገር ብቻ ወላዲተ አምላክ እውነት ይሄ በረከት አለው እንደ ሐዋርያቱ እውነት ትንሽዬ በረከት አላት። በረከት ካላት ለልጄና ለሚስቴ አድርጊው ብዬ ነበረ በጣም አብዝቼ ስማጸናት የነበረውና አሁንም በረከት ካለ ባንቺ ታደርጊው። በእያንዳንዱ ሰዓት በእያንዳንዱ ጥሪ ውስጥ ልቤ ይደነግጥ ነበር። በቃ ያንቺን ፊት ማየት እጅግ ይከብደኝ ነበር። አምላክ ወላዲተ አምላክ ይሄ በረከት ካለው እውነት ለአንቺ ታደርገው፣ ለልጅሽ ታደርገው። ሌላ ምንም እናቴ አልጋዋን ትታ መሬት ላይ ፍራሽ እያደረች ነው ያረሰች 2 ወር ሙሉ ቀዝቃዛ መሬት ላይ እየተኛች። እግዚአብሔር ያክብርልኝ፣ እድሜ ይስጥልኝ። ሁላችሁንም የጠየቃችሁኝን እዚህ ድረስ የመጣችሁትን ሁላችሁንም እግዚአብሔር ያክብርልን፣ ማምላክ ትስጥልን። እናመሰግናለን። ሁላችሁም ኑሩልን። እናመሰግናለን። አልቅሰን ያስለቀስናችሁ እንኳን አስለቀስናችሁ። ደግ በደላይ ደግሞ እሷን ያልጠየቃችኋት ሰዎች ምን ነው የሚስቁት ታውቃላችሁ? ያልጠየቋት እንዴ የሆነ ሰው አልጠየቀሽም? እግዚአብሔር ይመስገን። እግዚአብሔር መጨረሻችንን ያሳምርልን። የእውነት ግን ስንቶቻችንን የባሩኬን ያህል ለወላዲተ አምላክ ለእመቤታችን ለቅድስት ድንግል ማርያም እንዲሁም ለቅድስት ቤተ ክርስቲያናችን ለአንገታችን ለማህተማችን የምንቆረቆር የምንጮህ ስንቶቻችንን? የእመቤታችን የቅድስት ድንግል ማርያም ፍቅር ያደረብን ስንቶቻችንን? ስለሷ ስንነገር እንባ የሚቀድምን እንደ ባሩኬ ስንቶቻችንን? ባሩኬ ስለ ወላዲተ አምላክ ፍቅር ለሱ ማስተማር በጣም ከባድ ነው። የሚያስለቅሰው የሚያስነባው የሚያስጮኸው የወላዲተ አምላክ ፍቅር ነው። የቅድስት ቤተ ክርስቲያን ፍቅር ነው። እኛ በጣም ታዝበናል። ባሩኬ ለቅድስት ቤተ ክርስቲያን ተቆርቁሮ በቅድስት ቤተ ክርስቲያን ሹመት ላይ ቁጭ ያሉ ጳጳሶች ዝም ባሉበትና አፋቸውን በዘጉበት ጊዜ ባሩኬ ከፊት ቀድሞ ቀኝ እጁን አውጥቶ ለቅድስት ቤተ ክርስቲያንና ለወላዲተ አምላክ ተቆርቁሮ በእንደዚህ በማረሚያ ቤት 10 ምናምን ቀኖችን አሳልፎ በትላንትናው ዕለት ግን ከባለቤቱና ከወዳጅ ዘመዶቹ እንዲሁም ከህፃን ከጩጫዋ ልጁ ተገናኝቶ ደስ በሚል ሁኔታ እያከበረ ነው። የሚያለቅሰው የደስታ እንባ ነው። የሚያለቅሰው የሚያስለቅሰው ፍቅር ነው። የሚያስለቅሰው እኛ ኦርቶዶክሳውያኖች ለሱ የጮህንለት ፍቅር ነው እያስለቅሰው ያለው። ባለቤቱም የተናገረችው ድንቅ ነገር አለ። አራስ ሆና እንግዲህ እንደውም ባሩኬ ለቤተ ክርስቲያን ከመቆርቆሩ ይልቅ ለሚስቱ አጠገቧ ሆን ቁጭ ብሎ ቢያርሳት የተሻለ ነበር የሚሆነው። ግን ቅድሚያ ለቤተ ክርስቲያን ወላዲተ አምላክማ ቅዱሳን ስሏ ሲቀደድ ዝም ብዬ አላይም ብሎ ከፊት ቀድሞ በጮኸ ጊዜ ወደ ማረሚያ እንዲጓዝ ተፈረደበት። ግን በዳይዋ ግን እስካሁን ድረስ ምንም አይነት መረጃ የለም። ተይዛለች፣ ታስራለች የሚባል ነገር አለ። የሷ መታሰር ለኛ የሚጠቅመን ነገር የለም። ቅድስት ቤተ ክርስቲያናችንን የምናስከብረው እኛ ኦርቶዶክሳውያኖች ነን። ካሁን በኋላ ግን ሊቃነ ጳጳሶች ቤተ ክርስቲያን ሹም ላይ ቁጭ ያላችሁ የቤተ ክርስቲያን የህግ ክፍሎች ከፊት ቀድማችሁ ቤተ ክርስቲያኒቷ እንድትጠብቁና እንድታስጠብቁ ነው የኛ መልእክት። ካለ በተዛ ስንት ቤተ ክርስቲያንን መጠበቅ የሚፈልግ በእናንተ ወንበር ላይ መቀመጥ የሚፈልግና ቅድስት ቤተ ክርስቲያንን አስከብራለሁ ብሎ በሙሉ ተስፋ እየተጠባበቀ የሚኖር ብዙ ብፁዓን አባት መሆን የሚፈልግ አባቶች አሉ። ለቤተ ክርስቲያን የሚቆረቆሩ ለቤተ ክርስቲያን ደም የከፈሉም መክፈልም የሚፈልጉ ብዙ ሰዎች እንዳሉ እናውቃለን። አሁን ያላችሁ ብፁዓን አባቶች ግን ዝምታችሁ ከመብዛቱ የተነሳ ቅድስት ቤተ ክርስቲያን በላይዋ መከራዋ እንዲደራረብ
ተደረገ። ከዛም በኋላም ቅዱሳን ስዕል ተቀዷል። ከዛም በኋላ የመልአኩ የሚካኤል ቅዱሳን ስዕል ተቀዷል። የዛን ጊዜም ዝም ነው የተባለው። የዛን ጊዜም የቀደደችው ደግሞ ሙስሊም ሴት ነች። የሷን በቃ ካሁን በኋላ አጀንዳችን ይሄ አይሆንም እንደፈለጋቸው ይሁኑ በማለት እኛም ዝም ብለናል። እግዚአብሔር መፍረድ አለበት ብለን ነው ዝም ያልነው። ስለዚህ ሊቃነ ጳጳሶች እባካችሁ ዝም አትበሉ። ወጣቶች ብቻ አይደለም መጮህ ያለባቸው እነ ባሩኪ እነ ቴዶ ዞርፋኤል እነ ያያ ዘልደታ እነሱ ብቻ ለምን እነሱ ብቻ እኮ አይደሉም የቤተ ክርስቲያን ልጆች 67 ሚሊዮን ኦርቶዶክሳውያኖች አለን። ከ67 ሚሊዮን ኦርቶዶክሳውያኖች 30-40 ሚሊዮን ኦርቶዶክሳውያን አንገታችን ላይ ማህተም ያደረግን ሰዎች ለቤተ ክርስቲያን ብንጮህላት በጣም በቂና ከበቂ በላይ ነው። ብፁዓን አባቶች 3-4 ብፁዓን አባቶች ከህዝቡ ፊት ቀድማችሁ ቅድስት ቤተ ክርስቲያንን ለማክበርና ለማስከበር ብትሮጡ በጣም የተሻለ ነው የሚሆነው። ብፁዕ አባታችን አቡነ አብርሃም የእውነት የተናገሩት አንደበታ በልባችን ውስጥ ሰርጾ እንዲገባ የተናገሩት አማርኛ አለ። በጣም ነው የምናመሰግነው። ለቅድስት ቤተክርስቲያን የተቆረቆሩ አንድ አባት እንቁ አባት የሆኑ ካሁን በኋላም ከፊት ቀድሜ ለእናንተ ቃል እገባላችኋለሁ ብለው ሺዎች በተገኙበት የመስቀል ደመራ ቀን የተናገሩት ድንቅ የሆነ ንግግር አለ። ስለዚህ ብፁዕ አባታችን አቡነ አብርሃም እድሜና ጤና ይስጥልን፣ ቅድስት ቤተክርስቲያን የምታገለግሉበትን ረጅም እድሜና ጤና ይስጥልን ማለት ነው። ስለዚህ አሁን ግን ሌሎች የቤተክርስቲያን አስተዳዳሪዎች፣ የቤተክርስቲያን አገልጋዮች፣ ብፁዓን አባቶች ቅድስት ቤተክርስቲያናችንን እናስከብር እየጮህን ያለነው አሁንም እኛው ነን። ወጣቱ የቤተ ክርስቲያን አማኝ ወይንም የሆነ ታቦት ሲወጣ እያነጠፈ ታቦቱን በክብር እንዲሸኝ የሚያደርጉ ወጣቶች ናቸው ለቤተ ክርስቲያን እየተቆረቆሩና እየጮሁ ያሉት። ብፁዓን አባቶች አሁን እየተሸፈኑ ያሉት በምእመኑ ነው፣ በወጣቱ ነው። መንጋውን የሚጠብቀው ግን ብፁዓን አባት ነው። ክርስቶስ በሞገሱ የሾማቸው እኛ ደግሞ በክብራቸው የምናከብራቸው ብፁዓን አባቶች እዚህ ምድር ላይ ቅድስት ቤተክርስቲያንን የሚያስከብሩ የሚያስተዳድሩ ለቅድስት ቤተክርስቲያን ዋስ የሚሆኑ ሰዎች አሉ፣ ብፁዓን አባቶች ማለት ነው። ስለዚህ እነሱ ብፁዓን አባቶች ከፊት ቀድሞ ቅድስት ቤተክርስቲያንን ማስከበር የነሱ ድርሻ ነው። ወጣቱ ስለ ቅድስት ቤተክርስቲያን ካሁን በኋላ አንሰራም ብለው የወጡበት ምክንያት አለ። እነ ያያ ዘልደታ እኛው ኦርቶዶክሳውያኖች እየፈረድንባቸው ስለሆነ ነው። ከተበደልነው ይልቅ እኛው ራሳችን ተበዳይ ሆነን የተበደለውን አካል ከሳሽ የምንሆነው እኛው ውስጥ ያለን ሰዎች ነን። ስለዚህ ለቤተ ክርስቲያን መናፍቅ የሆንባት እኛ ነን ያለው ዲያቆን ሄኖክ ኃይሌ ወዶን አይደለም። ቤተ ክርስቲያንን እያጠፋናትና እያሰደብናት እያቆሸሽናት ያለነው እኛው ነን ያለው ዲያቆን ኃይሌ ወዶ አይደለም፣ ሄኖክ ኃይሌ ማለት ነው። ስለዚህ እባካችሁ ቤተ ክርስቲያናችንን እንስራ፣ እናሰራ፣ እናክብር፣ እናስከብር። መናፍቃኖች የኛን መከፋፈል አይተው ቤተክርስቲያንን እያንቋሸሹብን ነው፣ ቤተክርስቲያንን እየሰደቡብን ነው። ስለዚህ ይሄ ትልቁን ድርሻ እኛ ኦርቶዶክሳውያኖች መስራት አለብን። ቀጣይ ቪዲዮ አለ እንመልከት እስኪ። ቤተሰቦቼ በመጨረሻም ብፁዕ አባታችን አቡነ ሳዊሮስ በትናንትናው ዕለት በምንጃር ቤተክርስቲያን ውስጥ መቅደስ ውስጥ ሆነው ቤተክርስቲያን በደረሰው አደጋ ለወዳጅ ዘመዶቻቸውና እንዲሁም ለቤተሰቦቻቸው መጽናናትን ተመኝተዋል። በትላንትናው ዕለት እንግዲህ እንደምናስታውሰው በምንጃር አረርቲ ቅድስት ድንግል ማርያም የቤተ ክርስቲያኗ ውስጥ ቅዱሳን ስዕል በሚሳልበት እንጨት የተደረደረው እንጨት ተንዶ ከ35 በላይ ቤተሰቦች እንደሞቱና ከዚያ ዓለም በሕይወት እንደተለዩ አብዛኝ መረጃዎችና ቪዲዮዎች እየወጡ ይገኛሉ። ብፁዕ አባታችን አቡነ ሳዊሮስም በትላንትናው ዕለት እንግዲህ በደረሰው አደጋ እኛም ልባችን ተሰብሯል። ከዚህ በላይ ምንም ማድረግ አንችልም። እግዚአብሔር አምላክ የሟች ቤተሰቦችን ወዳጅ ዘመዶቻቸውን መጽናናትን እንመኛለን። ካሁን በኋላ ያለውም እንግዲህ ከጎናቸው ሆነን የሟች ቤተሰቦችን እናጽናናለን። ካሁን በኋላም ቅድስት ቤተ ክርስቲያንን በጥልቅ እንሰራለን ሲሉ መልእክታቸውን አስተላልፈዋል። ይሄ ቪዲዮ ላይ እንደምታዩት የትላንትና ዕለት በምንጃር አረርቲ ቅድስት ድንግል ማርያም የፈረሰው የእንጨት ከሞቱት ሰዎች ላይ እየተነሳ ያለ እንትን ማለት ነው። ስለዚህ ባካችሁ ወደ ቤተ ክርስቲያን የምትሄዱ ሰዎች በትላንትና ዕለት እንግዲህ የተደረገው ይሄ የፈረሰው እንጨት ማለት ነው የቅዱሳን ሰዎች የሚሳሉበት እና እንደውም ጉልላቱ ይሰቀልበታል ተብሎ የታሰበው እንደ መሰላል የተሰራ በጣም ረጅም ሜትር ያለው የእንጨት መሰላል ተንዶ ነው በሰዎች ላይ ጉዳት ያደረሰው። ከ200 በላይ ጉዳት ደርሶባቸዋል ይባላል። ከዛም ደግሞ ከ35 ሰዎች በላይ እንደሞቱ መረጃዎች እየወጡ ይገኛሉ ማለት ነው። እንግዲህ እኛም በዚህ በመድህን ሚዲያ በኩል ለወዳጅ ዘመዶቻቸው እንዲሁም ለቤተሰቦቻቸው እግዚአብሔር አምላክ እንባቸውን ያብስላቸው፣ መጽናናቱን ይስጣቸው እያልን መልካም እምነታችንን እንገልጻለን ማለት ነው። እንግዲህ እኛም ልባችን ተሰብሯል።
የንጋት ፀሐይ ፈገግታዋ ስትለግስ በሰሜን ሸዋ ምንጃር ሸንኮራ ምድር እንደበዛ አሁንም መከራዋ መስከረም 21 ቀን 2018 ዓመተ እንግዲህ በእንደዚህ በምታዩት መልኩ ደግሞ ንጹሃን ዜጎች እዛ ሄደን እናመልካለን ለቤታችን ቅድስት ድንግል ማርያም እናከብራለን ብለው በሄዱበት እንግዲህ እንደወጡ አልተመለሱም ማለት ነው። ቅድስት ቤተክርስቲያን እንግዲህ ሀዘኗን በደስታ እየዘመረ በጉጉት ደግሞ በግንባታ ላይ ያለው አዲሱ የቤተክርስቲያን ህንጻ ማለት ነው። ቤተሰቦቼ ለዛሬ የእምነታቸውና የጋራ ጥረታቸው ምልክት ከእናንተ የሚጠበቀው ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ አገልግሎት ወደ ሀዘን ቀጣይ ደግሞ በአዳዲስ ቪዲዮዎች እንገናኛለን ማለት ነው። እስከዛው ድረስ ግን ቻርኮ በድንገት የደስታው ዝማሬ